اسمي نعم دكتور ويلا اي ده حنا سلام لنا نحن كله ادناقي يعني ثانك يو ايش زحوي معري ثانك يو صدقونا بقول هيك كامو ايش مقابرات له ترياب بتقول لك تطلع علنا هذا بيتي تشغلون انت ارينا بمحنيات ነገር ትخል በደንብ ነው ኩል ነስማዕ እንታ እሺ ሶ ጋይስ አሁን እንግዲህ አክሱም ነው የሚገኘው ማለት ነው ላሳያችሁ ፈልጋለሁ ይህ ታሪካዊ የሆነ ቦታ ወንድማችን ያስረዳናል በደንብ አድርገው ኢንተርቪው ላደረገው ነው እንግዲህ አሁን ዛሬ ጋዜጠኛ ነው ነው እሺ ወንድሜ እስኪ ትንሽ አስረዳኝ ስለ አክሱም ስሜ ፍጹም ባላለው በቱሪዝም ማናጅመንትና በቱር ጋይድ ነው የተመረኩት እዚህ ለ16 አመታት በዚህ ስራ እየሰራሁ ነው ያለው እና አሁን የምንገኘው በአክሱም አደባባይ ወይም ደግሞ ሜን ስቴል ፊልድ ብለን ነው የምንጠራው ይህ ማለት እነዚህ የአክሱም ሐውልቶቹ ለአክሱማውያን ነገስታት ለመቃብር ምልክት የቆሙ ናቸው እና ከስር ተላልቅ ግዙፍ የሆኑ መቃብሮች አሉ እና እንደሚታወቀው የአክሱም ስልጣኔ በጣም ሰፊ ነበር ያሁን ሰሜናዊ ሱዳንና ደቡባዊ ግብጽ እስከ የመን ሳውዘርን አረቢያ በንግድም በጣም የተካኑ ህዝቦች ነበሩ አክሱማውያን ከዚህ ልክ እንደ እጣን ቅመማ ቅመም የዞን ጥርስ ሜን ኤክስፖርታቸው ከዚህ ወደ ሜዲትራኒያን የህንድ ውቅያኖስ ወደ ኢስታንቡል ቱርኪ እንደሚወስዱ እንደሚላውጥ እንደነበርና አስፈላጊ የሚባል እቃዎች ደግሞ እንደሚያስጎብ እንደነበሩ በተደረገው አርኪኦሎጂካል ቁፋሮ ሙዚየም ስላለን ውስጥ ገብተህ ታያቸዋለህ እና አላማቸው የመቃብር ምልክቶች ናቸው ሁለተኛ ለአክሱማውያን የነበራቸው የምህንድስና ቴክኖሎጂ ውጤት የሚያስረዱ ናቸው ስካይስክራቨር ቢልዲንግ ናቸው እና ከስር ደግሞ እንደየ 13 መስኮት አለው ከስር 13 መቃብሮች አሉ በአለማችን ግዙፉን ሐውልት የሚባለው ይሄን የወደቀው ሐውልት ነው እና 33 ሜትር ቁመት አለው 520 ቶን ክብደት ይመዘናል እና እነዚህ ድንጋዮቹ ግራናይት ናቸው ግራናይት በጣም ጠንካራ በቀላሉ ሊሰባበር ሊሸራርፍ ማይችል አይነት ድንጋይ ነው እና የተጓጓዙት ከዚህ 6-7 ኪሎ ሜትር ነው ጥያቄው ግን ምንድነው እንዴት ናቸው የተጓጓዙት እንዴት አድርጎ ነው ያቆሙት በምን አይነት ማቴሪያሎች ናቸው የተፈለፈሉት ለሚለው ጥያቄ እስካሁን መልስ የለንም እና የአክሱም ስልጣኔ እስካሁን የተጠናው 5% ብቻ ነው 90% 95% ገና ከስር ነው ያለው ለምን አልተጠናው እነዚህ አርኪኦሎጂስቶቹ ከውጭ ሪኮግኒሽን ብቻ ናቸው ያላቸው በመንግስት ኢትዮጵያ እና በቂ የሆነ ፋይናንሻል ይዘው አይመጡ ሞርለስ ላንድ ወር 3 ሳምንት ናቸው የሚቆፍሩ እና ካሳም ለመሬቱም ካሳም ያስፈልጋል እና እንዳለ ከተማ በሙሉ ከስር መቃብሮችና ቤተ መንግስቶችና የተለያዩ ሐውልቶች ናቸው የሚገኙ እና ከስር ገብተን ነው የምናያቸው ተላልቅ ግዙፍ መቃብሮች አሉ ማየት እንችላለን ነው እሺ ደስ ይለኛል ይሄንን የወደቀው ሐውልት እዚህ ልክ እንደዚህ ፓተርኖቹ 13 መስኮቶች አሉበት ግራናይት ነው ሳይናይት ሶፎናይት ግራናይት ነው የሚባለው ከብዙ ሚሊዮን አመታትን በቀለጠ እሳተ ገሞራ የሚፈጠር አይነት ድንጋይ ነው እና ከ7 ኪሎ ሜትር ነው የመጣው የተጓጓዘበት ምክንያት ምንም የሚታወቀው ነገር የለም ግን አንድ መላምቶች ጎድራ ይባላል ቦታ 7 ኪሎ ሜትር ነው ምናልባት በዝሆኖችና እንደሞ ጃይንትስ የሚባል ግሪንግሮች ታስባለህ እነዛ እስኪ አንዴ እንግባ ወይ እንትን ማድረግ እንችላለን እሺ አንዴ ፕሊስ አሁን ወደ ትልቁ መካነ መቃብር የአክሱማውያን ግዙፉን መካነ መቃብር ሞዘሌም ተብሎ ነው የሚጠራ ይሄንን በአርኪኦሎጂካል ቁፋሮ ተቆፍሮ ነው የተገኘው በ1965 ዓመተ ምህረት በኔቨል ቺትክና ፕሮፌሰር ዴቪድ ፊሊፕሰን ይባላል እና እዚህ የነበሩ እቃዎች በሙሉ ተቆፍሮ ተዋል አሁን እንደምታየው ይሄ ግዙፍ መካነ መቃብር የአክሱማውያን ነገስታት ሊቆበርበት የነበረ ነው የቀብር ስነ ስርዓታቸው እንዴት ነው ካልን በዚህ ሳይድ ያሉ ቸምበሮቹ ፍላሽ ላይ ተብራ ነበር እነዚህ ቸምበሮቹ ነገስታቶቹና የንጉሱ ቤተሰቦቹ የሚቀበሩበት ናቸው በዚህ ሳይድ ያሉ ደግሞ ያ የሞተው ንጉስ ወይም የራሱ ቤተሰብ የሆነ እቃው አብሮ ነው የሚቀበረው ምክንያቱም ከሞት ህይወት ስለሚያምኑ ሪዘሬክሽን ስለሚያምኑ እቃቸው ግሬቭ ጉድስ ምንላቸው እዚህ አብሮ ኢንክሉዲንግ መጠጥ ይዘው ሌላ ቦታ ይነሳሉ ነገር እንነሳለን የሚል አሰባለ ፎር አፍተር ላይፍ ዋው ፎር አፍተር ላይፍ እዚህ ነው የሚቀበረው አብሮ ከዛ እነዚህ ሻፍት እንላቸዋለን አንድ አላማቸው አንድ ንቅረት ሶሪ አንድ ብርሃን እንዲያስገባ ነው ከላይ ይሄኛው ሁለተኛ ደግሞ ያ የሞተው ሰው
ያው ስፕሪቱ ወይም መንፈሱ በዚህ አድርጎ ወደ ገነት ይወጣል ይባላል። ሲሚላር እንደነዚህ የግብፃውያንና በተለያየ የነበረው የዓለም ስልጣኔ ተመሳሳይ የቀብር ስነ ስርዓት ነበራቸው። እዚህ ላይ ስካልፕቸሮች ተገኝተዋል፣ አጥንቶችም ተገኝተዋል። አሁን ሙዚየም ስላለን ዲስፕሌይ ስላለ እዛ ሙዚየም ሂደንም እናየዋለን። ግን ይህንን መቃብር ይቀጥላል ነገር እያያችሁ ተጠንቀቁ። ገና ይህንን ቁፋሮ አላለቀም። እሺ እንደገና ይሄን ታያታለ በር ናት። እስኪ አፈር ሞልተዋል። ይሄኛው በር ነው? አዎ በር ናት። ከዚህ የምትታየው ያለችው በር ናት። ይቀጥላል። ይሄንን አልተቆፈረም፣ አፈር ሞልቶ ነው ያለው። ኦኬ ገና ተጨማሪ ክላሶች አሉ። እዚህ ላይ ብዙ ነገር እንጠብቃለን። ለምንድን ነው የማይቆፍረው? ፋይናንሻል እንዳልከው ነው እንጂ ከተቆፈረ ሌላ ነገር ይገኛል። ሌላ ነገር አለ እንደ አረ ይሄ መፈለግ አለበት፣ በደንብ ኢንቨስት ተደርጎበት ገና ነው ይቆፈራል። አርኪቴክቶቹ በአመት አንዴ ነው የሚመጡ እዚህ የሚቆፍሩ የብርጭ እንዴት ትዕግስት ኖራቸው ግን እኔ አሁን ትንሽ ገንዘብ ቢኖረኝ ኢንቨስት ለማድረግ ይሄ መቆፈር አይፈቀድም ነው? ፍቃድ ያስፈልጋል? እነሱ ብሪቲሽ አርኪቴክቶች ለመጀመሪያ ጊዜ ይሄን ስላገኙት ቆፍረው ስላገኙት እነሱ ናቸው የሚጨርሱት። ሌላም የጣሊያን አርኪቴክቶች የሚቆፍሩበት ቦታ አለ። የጀርመኖቹም አሉ፣ ፍሬንች አርኪቴክቶችም አሉ። 4 ሳይንቲስቶች ናቸው ያሉ እና በየሳይታቸው ይዘው ነው የሚቆፍሩ። ገባኝ። ኦኬ ቴንክ ዩ።